ጤና ይስጥልን የአሻም ተከታታዮች የዛሬ ዕለተ ረቡዕ ሰኔ 25 2017 ዓ.ም የአሻም 7 ዜናዎቻችን ተጀምረዋል። የዕለቱ ተረኛ አሳላፊ አዲስ እንግዳ ሰው ነኝ። አስቀድመን ርዕሰ ጉዳዮቹን እናስታውሳችሁ። በጅዳ ለታላቁ የኢትዮጵያ ህዳሴ ግድብ ማጠናቀቂያ በአንድ ምሽት ከ66,000 የአሜሪካ ዶላር በላይ ገቢ ተሰበሰበ። ስልጠና ለመስጠት በጥናት ላይ የተመሰረተ የሞጁል ዝግጅት ተጀመረ። በጅዳ ለታላቁ የኢትዮጵያ ህዳሴ ግድብ ማጠናቀቂያ በአንድ ምሽት ከ66,000 የአሜሪካ ዶላር በላይ ገቢ ተሰበሰበ። ለታላቁ የኢትዮጵያ ህዳሴ ግድብ ማጠናቀቂያ የሚውል የገቢ ማሰባሰቢያ መርሃ ግብር በጅዳ የኢፌዴሪ ቆንጽላ ጀነራል ጽህፈት ቤት ተካሂዷል። በዚህ የገቢ ማሰባሰቢያ መርሃ ግብር ላይ የጨረታ፣ የቶምቦላ፣ የቦንዳ የኩባንያ ኮፍያ ሽያጭ ተከናውኖ በአጠቃላይ 66,210 በላይ የአሜሪካ ዶላር መሰብሰብ ተችሏል። መርሃ ግብሩ ላይ የዲፕሎማቶች፣ የሃይማኖት አባቶችና ጥሪ የተደረገላቸው እንግዶች ተገኝተዋል። በጅዳ የኢፌዴሪ ቆንጽላ ጀነራል አምባሳደር ጣፉ ቱሉ ባደረጉት ንግግር ፕሮጀክቱን በገንዘብ በመደገፍ ሂደት በጅዳና አካባቢዋ ነዋሪ የሆኑ ኢትዮጵያውያን እስካሁን ላደረጉት ድጋፍ አመስግነው ፕሮጀክቱ እስኪጠናቀቅ ድረስ ለሚያደርጉት ድጋፍም አመስግነዋል። ፕሮጀክቱ የኢትዮጵያውያን ህብረት መገለጫና የአንድነት ምልክት መሆኑን አውስተው ይህ እውን እንዳይሆን ይሹ የነበሩ አካላት ግንባታውን ለማደናቀፍ ሲያደርጉ የነበሩትን ዓለም አቀፍ ጫናዎች በመቋቋም ለማጠናቀቅ ምዕራፍ ላይ የደረሰ መሆኑን አስታውሰዋል። በመጨረሻም ህብረተሰቡ ለግድቡ የሚያደርገውን ድጋፍ አጠናክሮ እንዲቀጥል ጥሪ አድርገዋል። የቦንድ ሽያጭ ግድቡ እስኪጠናቀቅ ድረስ ይቀጥላል ሲሉ ያስታወቁት የውጭ ጉዳይ ሚኒስተሩ ነው። ስልጠና ለመስጠት በጥናት ላይ የተመሰረተ የሞጁል ዝግጅት ተጀመረ። የቴክኒክና ሙያ አሰልጣኞች የአቅም ግንባታ ስልጠና ሞጁል መዘጋጀት መጀመሩን የስራና ክህሎት ሚኒስቴር ገልጿል። የስራና ክህሎት ሚኒስቴር የቴክኒክና ሙያ ዘርፍ ሚኒስትር ዴኤታ ተሻለ በሬቻ እንደ ሀገር የቴክኒክና ሙያ አመራሮችና አሰልጣኞችን አቅም ለማጎልበት እየተሰራ መሆኑን ገልጸዋል። አክለውም ሚኒስትር ዴኤታው ለአሰልጣኞች ቴክኒካል ክህሎቶችን ማሳደግ የሚያስችል ስልጠና ለመስጠት በጥናት ላይ የተመሰረተ የሞጁል ዝግጅት መጀመሩን ተናግሯል። በዚህም ክፍተቶችን በሚሞላ ከስልጠናና ጥራት አግባብነት አኳያ እሴትን በሚያክልና ቀጣይነት ባለው መልኩ ተጠናክሮ ይቀጥላል ብለዋል። ለዚህ ሞጁል ዝግጅት መነሻ የሚሆኑ የክህሎት ክፍተት መለያ ሰነዶች በስራና ክህሎት ሚኒስቴር በቴክኒክና ሙያ ስልጠና ኢንስቲትዩት መዘጋጀታቸውን የገለጹት ደግሞ የኢንስቲትዩቱ የጥናትና ምርምር እና ማህበረሰብ አገልግሎት ምክትል ዋና ዳይሬክተር ሀብታሙ ሙልጌታ ናቸው። ሀብታሙ እነዚህን መነሻ ያደረገ የስልጠና ሞጁል እንደሚዘጋጅም ገልጸዋል። መረጃው የስራና ክህሎት ሚኒስቴር ነው። በሲዳማ ክልል በዘንድሮ የአረንጓዴ አሻራ መርሃ ግብር 307.7 ሚሊዮን ችግኞች እንደሚተከሉ ተገለጸ። በሲዳማ ክልል በዘንድሮ የአረንጓዴ አሻራ መርሃ ግብር ዘርፍ ብዙ ጠቀሜታ ያላቸው ችግኞችን ለመትከል አስፈላጊ ዝግጅት መደረጉን የክልሉ እርሻና ተፈጥሮ ሀብት ልማት ቢሮ አስታውቋል። በሲዳማ ክልል የዘንድሮ የአረንጓዴ አሻራ ማስጀመሪያ መርሃ ግብር በመትከል ማንሰራራት በሚል መሪ ሀሳብ በደቡባዊ ሲዳማ ዞን ዳራ ኦቴልቶ ወረዳ በሾአቾ ቀበሌ መካሄዱ ተገልጿል። በዚህም 307.7 ሚሊዮን ችግኞችን በ23300 ሄክታር መሬት ላይ ለመትከል ዝግጅት ተጠናቅቆ ወደ ስራ መገባቱን የክልሉ እርሻና ተፈጥሮ ሀብት ልማት ምክትል ቢሮ ኃላፊ አቶ ፍቅረ ኢየሱስ አሸናፊ ተናግረዋል። ምክትል ቢሮ ኃላፊው አያይዘውም ከ23000 ሄክታር መሬት በላይ ለተክል ዝግጅት መሆኑን ጠቁመው ከዚህ ውስጥም 11600 ሄክታር መሬት ላይ የደን ዛፎች እንደሚተከሉ አብራርተዋል። ባለፈው ዓመት በክልሉ የተተከሉ ችግኞች ተጨባጭ ውጤት ማምጣታቸውን የገለጹት ምክትል ቢሮ ኃላፊው የተራቆቱ መሬቶችን ችግኝ በመትከል እንዲያገግሙ ከማድረግ ባሻገር አረንጓዴ አሻራ የምግብ ዋስትናን ለማረጋገጥ የሚያስችል አቅም እየፈጠረ መሆኑን አንስተዋል። በግብርናው ዘርፍ የተጀመሩ ሀገራዊ ኢንስፔክሽኖችን ለማሳካት የአረንጓዴ አሻራ መርሃ ግብር ትልቅ አበርክቶ እያደረገና ትልቅ ትርጉም ያለው መርሃ ግብር መሆኑን መግለጹን አሻም ከግብርና ሚኒስቴር ያገኘችው መረጃ ያመላክታል።
የዛሬ ዕለተ ረቡዕ ሰኔ 25 2017 ዓ.ም የአሻም 7 ዜናዎቻችን ቀደም ሲል የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ያመሰገንን። ተረኛ አሳላፊ አዲስ እንግዳ ሰው ነበርኩ። ቀሪ የአሻም ስርጭቶች ወደ እናንተ መድረሳቸውን ይቀጥላሉ። አሻም ለሁላችን!